ዛሬ አሴ ኮንተንት ክሪኤተር አንድ ጠቃሚ ምክር ልምከራችሁ። ምንም አይነት ነገር ልትጀምሩ ስትሉ ዋናው ማወቅ ያለባችሁ ነገር ዲሲፕሊን ነው። ኮድ ፋይተርስ ላይ እንደምታውቁት ከ0 እስከ 200,000 ድረስ በቀላሉ አልመጣንም። ዲሲፕሊን ማተር ያደርጋል። በየቀኑ እንፖስትበት ጊዜ ነበር። አንዳንዴም ደግሞ አንዳንድ ቀን እያሳለፍን እንፖስትበትም ታይም ነበር። እንደዚህ በምንሰራበት ወቅት በጣም ብዙ ሀስል ይኖረዋል። የመጀመሪያው እንቅልፍ ነው። ሁለተኛው ጓደኞች ማግኘት ይኖርባቸዋል። ሶስተኛው ስራ ይኖርባቸዋል። አራተኛው ደግሞ ፐርሰናል ኢሹ ደግሞ ይኖራል። ፐርሰናሊ ማሳካት ወር ማድረግ የምትፈልጉት ነገር ይኖራልና እነዚህ ነገሮች በጣም ወደ ኋላ ይጎትታቸዋል። ነገር ግን ምንም አይነት ሲቹዌሽን ላይ ብንሆን፣ ምንም አይነት ነገር ላይ ብንሆን ዲሲፕሊን ኢዝ ዲሲፕሊን። ቪዲዮ መፖስት አለበት፣ መድረስ አለበት ከተባለ መድረስ አለበት ማለት ነው። አንዳንድ ጊዜ ስኬጁላችን በጣም ታይት ይሆንና እዛው ቀርጸን እዛው ፖስት የምናደርግበትም ታይም አለ። ይሄ ዲሲፕሊን እንዴት መጣ፣ ምን እናድርግ፣ እንዴት እንጠቀመው ካላችሁ ደግሞ ምንም አይነት ስራ ላይ ብትሆኑ፣ ምንም አይነት ፊልድ ላይ ብትሆኑ ኮንሲስተንሲ እና ዲሲፕሊን ዋናው ማተር የሚያደርጉት ነገሮች ናቸው። እስኪ ራሳችሁን ጠይቁት። የራሳችሁን ስራ ልትሰሩ አስባችሁ ነገር ግን ዲሲፕሊን የላችሁም። የሌላ ሰው ስራ ወይም የመንግስት ስራ ተቀጥራችሁ ከሆነ ግን ጠዋት 2 ሰዓት ተነስታችሁ እስከ 11 ሰዓት ድረስ ሙሉ ቀን የምትሰሩበት ታይም አላችሁ። የራሴን ስራ ልስራ ስትሉ ግን ጭራሽ ታይም አይኖራችሁ። ያ ላክ ኦፍ ዲሲፕሊን ነው። ይህንን ዲሲፕሊን ራሳችሁ በራሳችሁ የምትፈጥሩት ነገር ነው። ራሳችሁን አሳምናችሁ ከተነሳችሁ ምንም አይነት ነገር ትሰራላችሁ ብዬ አምናለሁ። እኔ በዚህ ጆርኒ ውስጥ ከተማርኩት ትልቁ ነገር ዲሲፕሊን ነው። ዲሲፕሊን ሊኖራችሁ ግዴታ ነው። በቀጣይ እንገናኝ።